ታዲያስ አዲስ ስላያችሁን ስላደመጣችሁን ከልብ እናመሰግነው ከኛ በኋላ ፎሚያ እየተዘጋጀች ነው ጣሊያን ላይ በጣም እንግዲህ ኢትዮጵያ በጣም ታዳጊ ነች ግን በፋሽኑ ዓለም በቁንጅናው ዓለም እየተወዳደረች ነውና የኛን ድጋፍ ትፈልጋለች የሱን ወሬ አንዴ ለናገር ባካችሁ ጉንፋኔ ሙሉ ለሙሉ ድምጼን ሳይዘጋው ይላል ታዲያስ አዲስ ሄሎ አቶ ሙልጌታ እንዴት ዋሉ ተናስተልኝ እኔም ተናስተልኝ ፎሚያ እንዴት ነሽ አለን ሰላም ነው ሰላም ነኝ እኔም ሰላም ነኝ ደህና ነሽ አለው ደህና ነን እኛ ከታዲያስ አዲስ ነው የደወልኩሎት እሺ እኔም ሲድኒ እንግዲህ ሚስ ቲን ላይ ኢትዮጵያን ወክላ እየተወዳደረች ትገኛለችና ስለ ውድድሩ እስቲ በመጀመሪያ እንዴት ነው የሚለውን እንዲነግሩን ነበር ያው መጀመሪያ ያው ውድድሩ ከመጀመሪያ ጀመረው ከሚላኖ ነው ሚላኖና አካባቢው ውድድር ነበረ ከሚላኖና አካባቢው እንደገና ተንዲት ተደርጋ ማለት ነው ወደ የጣሊያን ሄደች ከዛ መልሰው ደግሞ ወደዚህ ውድድር ወደ ወርልድ ዋይዝ ማለት ነው ወደዚህ መጣን ማለት ነው አሁን ኢትዮጵያን መጀመሪያ ጣሊያን ወክላ ነው የነበረ እሺ ከዛ በኋላ እንደዛ ክፍተቱን ስናይ ማለት ነው እንደ ቤተሰብ ተማክረን ለምን ኢትዮጵያ ተወክልም ተባለች እነሱም በእንደዛ አልንና ወደ ኢትዮጵያ ብትወክል የተሻለ ነው አልን ሁላችን ማለት ነው እንደ ቤተሰብ መክረን ወደ ኢትዮጵያ አልፋ ኢትዮጵያ መወከር ጀመረች ማለት ነው አሁን በዛ ነው እየተወዳደርን ያለነው እዛ ነው ያለነው አሁን አራተኛ ቀናችን አድርገናል ማለት ነው አራተኛ ቀን ላይ ነው አራተኛ ቀናችን አድርገናል እዛ መጀመሪያ ያው ሳን ሳልቫዶር ዋና ከተማ ላይ አንድ ሁለት ቀን እዛ ስቆይም አንድ ደግሞ ሌላ ሾው አለ ተብሎ ከከተማ ወጣ ብሎ ቢቻለው ወደዛ ደግሞ ወሰዱን ሁለተኛ ሶስተኛ ቀናችን ነው ዛሬ ማለት ነው አሁን ሌሊት ስለሆነ እዛ ማለት ነው እዚህ ያለንበት ያው የተለያዩ ውድድሮች እየተደረጉ ነው አይደለ በእነዚህ ቀናት ቆይታ ውስጥ እንዴት ነው የተደረገ ነው ፋሽን ሾው አለበት ፋይናሉ ቅዳሜ ነው የሚሆነው አሁን እነሱን አሟሉ ያሏቸውና ራሳቸው የሚያሰሯቸው እኛ ደግሞ ያው እንደ ቤተሰብ መጠን ልጃችንን ለማገዝ ማለት ነኝ እዛለው ኢትዮጵያን ወክለን ወዳሉ ቦታ መመሪያውን ያከበርን ማለት ነው ከነሱ አለን ማለት ነው ያስ ነው ተወልዳ ያደገችው ሲድኒ የተወለደችው ያው አዲስ አበባ ናት ሁልጊዜ ሶስት ልጆች እዛ ነው የተወለዱት ግን በሁለት ሳምንት በኋላ ወደ መቀሌ እንመለሳለን አዲስ አበባ ነው አሁን አጋጣሚ በጦርነቱ ምክንያት ነን ወደ ጣሊያን ሀገር ረጅም ስለምኖር የነበረ ወደ ጣሊያን ሰላም እስከሚሆን የዛን ሰዓት መጥፎ ሰዓት ስለነበረ እኛ ወደዚህ መጣን ማለት ነው አጋጣሚ አባቴን ላሳክም ብዬ ቀድሜ ወጥቼ ነበር የጦርነቱ ማታ ነው የወጣሁት የመጨረሻ ፕሌን ይዤ ነው ከአባቴ ጋር የወጣሁት አጋጣሚ ሆኖ እነሱ እዛ ነበሩ ከዛ ልጆቼና ባለቤቴ ወላጆቼ እናቴ ልጆች እዛ ነበሩ ከዛ እነሱ ወደዚህ መጡ ስቲል እዚህ ነው ያለነው ክረምት እንመጣለን ግን እዚህ ነው የሚማሩት ያሉት ማለት ነው ኦልሞስት አሁን ወደ 6 አመታን የያዘች ነው ማለት ነው እዚህ ነው ያለነው ሚላኖ ነው ያለነው ጣሊያን ሀገር መልካም እዛ ስትሄድ ነው የሞዴሊንግ ካሪየሯ የተጀመረው ወይስ እዚህም እያለች ነበረ በስንት አመቷ ጀመረ ህፃናት ወደ ትንሽ ናት ኦልሞስት ወደ 8 ከምናምን 9 ከምናምን ወደዚህ የመጣችው ማለት ነው እናቷ ሞዴል ነበረች እናቷ ማለት ነው ሚስ ሚሊኒየም ነበረች እናቷ እዚህ ኢትዮጵያ ያላችሁ ኢትዮጵያ ያለን ሚስ ወርልድም ተወዳድራ ነበር እናቷ ብዙ ጊዜ ብዙ ሀገሮች ወክላ ኢትዮጵያን ወክላ ተወዳድራለች
እናቷ ጃፓን ላይ፣ አፍሪካ ሀገር ላይ፣ ቻይና ላይ ምናምን ልቦታ እንደ ሀሳብ ይህ ነገር እሷም ይህ ነገር ኦፖርቹኒቲ ሲገኝ ለምን ፍላጎትም ነበራት፣ ታሳየናለች። ቤት ሆና ምናምን 3 ልጆች ህፃኖች ሆነው እንደዚህ ታሳየናለች። አሁን እንደዛ እያለ ትምህርትም ለምን ሞዴሊንግ አትመርጭም አልናት ማለት ነው። አሁን 1ኛ ዓመት ጨርሳለች ማለት በዚህ ሀገር ሲጠራ እንደዛ ነው የሚባል አለው። ትምህርት አለው ለ5 ዓመት አለው እና 1ኛ ዓመት ጨርሳለች ማለት ነው በዚህ ሀገር ማለት ነው እንጂ 9ኛ እንደማለት ነው ሀገራችን 9ኛ ክፍል እንደማለት ነው። ግን በዚያ ዓመት 5 ዓመት ተምረው ከዛ በኋላ ነው ወደ ዩኒቨርሲቲ ጆይን የሚያደርጉት ማለት ነው። እንደ ምርጫው ነው። እንደዛ ሀሳቦችም ነበራት። ወደ መኪናው ነው የምታዘነብለው የነበረው፣ ወደ ስፖርት፣ ወደ መኪና። በትምህርት እንዲታገዝ ሞር ፕሮፌሽናል እንድትሆኝ ለምንድን ነው እሱን አትገቢም አልናት ማለት ነው። እንደ ሀሳብ እኔም አነሳኋላት። እናቷም ከዛ በኋላ ወደዛ ገባች ማለት ነው። አሁን 1ኛ ዓመት አጠናቅቃለች። እዛ ሆኖ ያው ቀደም ሲል ጣሊያንን ወክላ ነበረ። ከዛም ግን ያው ኢትዮጵያን ወክላ እንድትወዳደር ከመከራችሁ በኋላ ያሉት ሂደቶች ምን ይመስላሉ? ተግዳሮቶችስ ነበሩ ወይ? በጣም ቆንጆ ነው። አትሊስት ሀገር ወክለ ስታደርግ ቆንጆ ነው። ያው በዜግነት ያው አባቷ የጣሊያን ዜግነት ስላለ ያው ጣሊያን ወክላ ነበረ ማለት ነው። እሷም እንደዛ ማለት ነው። ከዛ በኋላ ያው ትውልድ ኢትዮጵያዊ ስለሆነች ለምን እንደዚህ አይሆንም ተባለ ማለት ነው። አንድ ሀሳብ አነሳንላት፣ እሷም ተቀብለው ደስ ያላት ማለት ነው። ወደዚህ ሞር ፍላጎትም ስላላች ያው ትግርኛ ያው መፍቻ ቋንቋ ነው፣ ግን አማርኛ ደግሞ በጥረት ራሷን ነው የለመደችው። በደንብ ደህና ማውራት እዚህ ሆና ነው አማርኛ የጀመረችው። ስለምናወራ ምናምን ትግርኛ ስለምናወራም በደንብ ትግርኛ ትናገራለች። አማርኛም እንደዛ። ያው ጣሊያንም እዚህ መታ ነው የተማረችው። ያው እንግሊዝኛም ያው አገሪቱ ያለችም እዚህም በጣም ጥሩ ሁና እሷም በደንብ እንደዚህ ሀገር የተወለደ ሳይሆን ያው እንደ ሀገር ቤት የተወለደ በሀገራችን ካልቸር ነው የምናሳድጋቸው ልጆቻችን። ያው ምርጫቸው እንዳልናት ደስ አላትና እያደረግን ነው ያለ ነው ማለት ነው። መልካም፣ ወደ ውድድሩ እንመለስ። ስንት ዙር ነው ያለው ውድድሩ? አሁንስ ምን ላይ ይገኛል? አሁን አሁን በኢንተርኔት ምናምን በሶሻል ሚዲያ የምርጫ እየተደረገ ነበረ። አሁን እሷ የአሜሪካውን ተቀድማት ነበር፣ 2ኛ ነበረች ማለት ነው። አሁን ያው ሶሻል ሚዲያ ምርጫ ስላለ ምንድነው ምርጫው እንዲደረግላትና ሞር ፎሎወር እንዲኖራትና ያው ምርጫው ኮምፒት እንድታደርግ ወሳኝ ነው። አገርን ወክለህ ስትቀርብ ያው በየሀገሩ የየራሱን አሜሪካ አሉ፣ ስፔን አሉ፣ ሁሉ የሁሉ ሀገር ነው ያሉት ማለት ነው። አንድ በየሀገራቸው ሶሻል ሚዲያ ላይ ትልቅ ስራ እየሰሩ ነው ኮምፒት ለማድረግ አትሊስት በልጠው ለመገኘት። ያው እኛም የምንችለው ያክል ጀማሪ ናት። ያነሰች እሷ ናት። ከሁላቸው ያነሰች እሷ ናት። በእድሜ ትንሿ እሷ ናት። ትንሿ ናት። ለመጀመሪያ ጊዜ ነው ኢትዮጵያም የሚካሄደው ያለው ኢትዮጵያን ወክላ እንደዚህ የሚደረገው ያለው የመጀመሪያ ጊዜ ነው። እዚህ ቲን ውድድሩን ማለት ነው። እሷ ናት አሁን ፓርቲሲፔት የምታደርግ ያለችው ኢትዮጵያን ወክላ ለመጀመሪያ ጊዜ ነው ይሄ ውድድር ማለት ነው። እና ጥሩ ነው። እስካሁን ጥሩ እየሄደ ነው። ያው በተቻለ መጠን እንደዛ ብናደርግላት ደግሞ የተሻለውን ኮምፒት ልታደርግ ትችላለች ማለት ነው። ትልቁን እዚህ መድረሱን ቀላል አይደለም ማለት ነው። በ14 እድሜ እሷን ይሄ ሪስፖንሲቢሊቲ ወስዳ እዚህ ላይ በመድረሷም በጣም ደስ ይለናል ማለት ነው። ፋይናሉ ላይም
እንደዛ ቢሆንላት ደስ ይለናል። ዋናው ግን ኢምፖርታንት ምንድነው እኛ የምናስበው ቀላል አይደለም። አገርን ወክለህ አንድ ነገር በምትችለው በሙያው በተለያየ ሙያውና እንደዛ ሲያደርግ አገሩን ወክሎ በጣም ደስ ይላል ማለት ነው። በጣም ቆንጆ ነገር ነው ማለት ነው። ልክ ነው። እኛም የታዲያስ አዲስ አድማጭ ተመልካቾቻችንም እንዲመርጧት ምን ላይ ነው መምረጥ የምንችለው? አሁን ሊንኩን ልካለሁ። አሁንም ያው ወጥቷል። ምናልባት ከሌለው በኢንስታግራም ነው ያለው። ያው የኛ ሰው ብዙን የሚጠቀመው ፌስቡክ፣ ዋትስአፕ፣ ቲክቶክ ምናምን ነው። አሁን ግን ያው እዚህ ሀገር የተለመደ ነው እንዳልኩሽ ማለት ነው። ኢንስታግራም ላይ ፎሎ ማድረግ ነው ወይስ ድምጽ መስጠት ነው? ፎሎ። እሺ። ድምጽም ፎሎውም ላይክም ማድረግ ማለት ነው። ሶስቱን ማለት ነው። እና እዛ ሲድኒ ካሉ ያገኘዋታል ማለት ነው። መልካም። እሺ። እዛ የሁላቸው ዝርዝር ስላለ ማለት ነው። መልካም። እሺ። አቶ ሙሉጌታ ለቆይታችን እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልን። እናንተም ይህን ነገር አስባችሁ እንደዚህ በማድረጋችሁ በጣም እግዚአብሔር ይስጥልን። አመሰግናለሁ። እሺ። መልካም። ታንኪዩ ነመቤት አመሰግናለሁ። ታዲያስ አዲስ